በዚህ ንግድ ሆኖኛል ስለሆነሽ ምን ሆነሽ ያሉኛል እኮ ለምሳሌ አልትራ ምናምን እዚህ ኢማራት ላይ ሆነው ኦርደር የሚያረጉኝ አይፎንም እኮ አሉ በጣም ብዙ ማለት ነው። አልሸጣለሁ እኮ አልሸጥም ማለት ሳይሆን አሉ አይደል አሁን መዳም ቤት ሆኖ ደሞዛችሁ ስንት ነው ምናምን ስላችሁ ይነግሩኛል። ይግዙ እንዴ በጣም እንዴ የማዳም ቅመም አምራትም አይፎን እንዴ እናቱ እንዴ አምራታል እኮ እንዴ የማዳም ቅመም ያምራት እንዲያውም የማዳም ቅመሞች ነው የሚያምራቸው። ወይኔ አንድ ቀን ሳያልፍልኝ አይፎን ሳሊስ ብላ ከምትል አይፎን እኛም ይዘነዋል ብላ ፉን ብትል ነው ደስ የሚላል። ምን ታቃብዳላችሁ ማለት አለባት። እንደኛም ይዘናል እኮ ብላ ታስባለች የማዳም ቅመም። ምን ብርቅ ነው እንዴ ማኛው ብላ ላስላስ ታርግበት። አይፎን ይፈቀድላል። በእውነት እውነቴን ነው። እሱን ወደፊት አስቢበትና ሁሉም አይነት ስልክ በተለይ አይፎን ምን ካሉሽ አልትራ ገለመሌ ኦሎፊት አንቺ ቤት ስልክ መጥቶ የስልክ ዕቃ የሚታጣ የለም ማለት አለብሽ። ስልክ ድምጹን ሁላ እንሸጣለን ነው ማለት ያለብሽ። እውነቴን የሚቀርም አለ እኮ ከፓወር ባንክ ጀምሮ ለምሳሌ ኢንተርኔት ይሄ እንትኑ አለ ዋይፋይ አለ እንዲሁም ደግሞ ፓወር ባንክ አለ ሁሉም ነገር አለኝ። የሌለኝ ዕቃ የለኝም። ይሆነ ምንም አይነት ዕቃ እኔ ጋር መጥቶ ላፕቶፕ ብቻ ነው የማልሸጠው። ላፕቶፕ ያው እዚህ ሀገር ማለት ወደ ኢትዮጵያ ምናምን ለመላክ ትንሽ ስለሚያስቸግር ማለት ነው ላፕቶፕ እንጂ ሁሉም አይነት ስልክ አለኝ። ሁሉም ምንም አይነት የሌለኝ ስልክ የለኝም እና አለ። አይ መልካም እንግዲህ ሰምታችኋል። አለ ሂሳብ አትጠይቂ ምን አትጠይቂ። አይፎን ስንት ነው ስትባይ ይሄን ነው ያለሽ ተሸጫለሽ። የቤት ጣጧን አትጠይቂ የት እንደምትሰራ ምን እንደምትል አይመለከታትም። መሲ መሸጥ ከስልክ ጋር እኔ የሸጥኩላት ስልክ ነው የምትይ ገብቶሻል። እሱ መኖር አለበት እናቱ። የዋነት ቢዝነስ ላይ አንቺ ማቅረብ ብቻ ነው ያንቺ ስራ። መሲ ጋር ይሸጣል ስልክ የተባለ ነገር በሙሉ ይሸጣል መሲ ጋር አከተመ። ያ ነገር ሌላ መጨመር የለብሽም ምንም እንትን የዋህነት እንዳይጨመር ንግድ ላይ ምልሽ አትሊስት የሆነ በቅናሽ የምትሰጪላቸው ሊኖሩ ይችላሉ። ያንን ደግሞ እኔም ስለማውቅ ከዛ ውጪ ግን በሙሉ መዚሻ መሸጥ አለብሽ ሙሉ። ይሄ አንድ ነው። ሌላ ያሰብሽዋል ወይ ከስልክ ቤት ሌላ? ከስልክ ቤት ሌላ አለ ግን ገና መንገድ ላይ ነው። መንገድ ላይ ነው። ጅንኑ ሲመጣ ነው። አሁን ተመልሷል እኮ መጥቷል። እኛ ጋር እንግዲህ ወደዚህ አስተዋውቃለሁ። ኧረ ይኑርልሽ እናቱ በእውነት መስዬ መልካም ሰው እዚህም እዛም የማትይ ሰው እንደሆነ በእርግጠኝነት ስለሚያቅም ጭምር ነው። የሴት ልጅ ውበቷ ጨዋነቷ ነውና በሱ እንኳን ማንም ይመሰክርልሻል። ግን ትንሽ በሶል ልጠረጥርሽ ነበር። ወይ ሶል እኮ ባለ ትዳር እኮ ነው። ኢትዮጵያ እኮ ነው ያለው። የትኛው ሶል? ሶልና አይደል የምትለው? ሶል እዚህ ዱባይ ያለው ሶል ይሄ 1 ሚሊዮን ተከታይ ያለው እኮ ኢትዮጵያ ነው ያለው እኮ። አንድ ቀን ትዳር እንዳለው ልጆች እንዳሉ ተንፍሶ አያውቅም። እንግዲህ እስከምናውቅ ነው። አሁን በቅርብ ነው ሚስቱ ወልዳለች እና ኢትዮጵያ ነው አሁን ያለው። እንዳገባም ተናግሮ አያውቅም። እስቲ ዛሬ ልዘግብ አላውቅም። ታውቃላችሁ ሶል ሚስት እንዳለው ታውቃላችሁ? እውነት ለመናገር አንድ ሰው የሚያውቅ የለም። በውስጥ ላኪልኝ እኮ ነው ያልኩሽ ምስርዬ። ታውቃላችሁ? ወንዶች ሊያውቁ ይችላሉ። አሁን ወንዶች ናቸው አዎ የሚሉኝ ሴቶችን ነው ያልኩት። ወንዶቹ አሉ ይላሉ እንዴ ሴቶቹ አናውቅም ይላሉ። ስለዚህ ኦኬ እንኳን ደስ አለ ሶል ደስ የሚል ነው። ኮንግራቹሌሽን ብያለሁ ማብራታ። እና በሱ ነበር መጠረጥረኝ ይሁን በሱ ጠረጥርሽ ነበር ነው ከሱል ጋር በጣም ላይክ በቃ አሁን እኔ እናንተ ያለን የወንድምና እህት ቀረቤት አለ አይደለ? በቃ ሩቅ ነኝ እኔ ሩቅ ስለሆንኩ ሲቀርቡ ቅሯል አብሮ እየተጎራረሱ በአብዛኛው መብላት
ነው አሪ በቅርብ እኮ ነው እንደውም ሰው ማግኘት ምናምን የጀመርኩት እንጂ ዱባይ በዛ ሙቀት በዛ ብዙ ነገር ላይ አብረሽ ተጠጋግተሽ እየተጎራረሽ መብላት የቴክኒክ ብልሽት ሊፈጠር ይችላል። አበዳ ነው ይፈጥርም ይሆን ዱባይ ወይዘሩ ራሱ የሌላ ተአምር አለው። ወይዘሩ ራሱ ነገረኛ የዱባይ አሏል። ለወንዶች እኮ ነው ግን ለሴቶች እኮ ምንም አይመስለንም። ወንድ ልጅ እንዲያውም ልንገርሽ አይደለ የሙቀት ጊዜ ግድ የለሽም። ወንድ ልጅ በብርድ ጊዜ ነው እንዲህ ያለ ሴት የሚያፈቅረው። እንደዚህ አይነት ፊት የብርድ ጊዜ ቆማጣም ብትሆን አቅፎ ነው የሚተኛው ወንድ ልጅ አይሰማሽም። የምታጠፋዋ ሴት አሜሪካን ላይ ቁጭ ብላ ኢንትረስት ይዟት እግዚአብሔርን ነው የምላ። አይ ጓዴ ንግግርሽ በጣም ነው ያሳቀኝ። እውነትሽን ነው። ያው ሰው ሙሉ አይደለም። እስከነስተታቸው ጥሩ ነገራቸውን በጣም አደንቃለሁ። ብዙ የሚያናድዱኝ ነገሮች አሏቸው፣ ብዙ ደግሞ የሚያስደስቱኝ ስራዎች አሏቸው። እንግዲህ ስለ መልካም ስራችሁ ከልብ እናመሰግናለን። ስለ ስህተቱም የሚሰራ ሰው ይሳሳታል በሚል እንይዘዋለን። ሌላው ነገር ስለ ጠዋት ስለነበረው አጀንዳ አሜሪካ ስላልሽው እኛ አረብ ሀገር ላይ ያለነው ችግር ደርሶብን እርዱን ስንል በተቻለ መጠን የሚሉን ነገር እንተገብራለን። ያ ማለት እናግዛቸዋለን። የተጎዳው ሰው ካገዘ ረጁ ይቀለዋል የተወሰነ ማለት ነው። ይህች ግን ምን ስታደርግ ነበር? በቃ የሆነ ፍላጎቷ ራሷን የማጥፋት እንጂ እነሱ እንዲረዷት አልነበረም። ዝም ብላ ማልቀስና ቤት አለመጠቆም። መቼም እነሱ ጠንቋይ አይቀልቡም። እንግዲህ አድራሻ ካላወቁ እንዴት አድርገው ሊሄዱ ይችላሉ? እንደዚህ ሀገር ደግሞ ፖሊስ የሚባል ነገር እዛ እንትን ነው የተፈቀደ አይመስለኝም። ምክንያቱም ፖሊስ ቢጠራ ለነሱም ለሷም ትክክል እና ጥሩ ስለማይመጣ ነው እንጂ እንደኛዎቹ በችግር ቢሆን ኖሮ ማለት በሌላ ሰው አታክ ተደርጋ ቢሆንች ሴትዮ ፖሊስ ቢደርስ ወዲያው ያገኛታል ማለት ነው። ስለዚህ ችግሩ የዚህ ጉዳይ ነው እንጂ እነሱ መረሳቅታቸው አይደለም። ኢቭን ግቢ ውስጥ ሆኖ ሊያገኟት እንኳን አልቻሉም። ምክንያቱም ያው ታውቃላችሁ እንግዲህ እዛ ያለው ቤት እዚህ ቢያንስ ቁጥር ትናገራላችሁ፣ ሎኬሽን ይናገራሉ፣ ወዲያው ይደረስላቸዋል። እንደዛ ሆኖ ነው ሁሉም በያሉበት የሚሰሩት የራሳቸው ነገር አላቸው። ስለዚህ አሜሪካም ሆነ የትም የሰው ልጅ ሁሉ ችግር አይደረስበት። ወዳችኋለሁ። ባይ ባይ። ሰላም እንዴት ናችሁ? ላይክ ሪፖስት ሼር ፎሎ አድርጉ። ይሄ ማህበረሰብ ለአዶናይ ሚስት መረጣ ተጠምዷል። እኔ ደግሞ በሻዶ ባትሪ ማስታወቂያ ተጠምጃለሁ። ታድሩኝ። እኔ ስራ ነው ያዝኩት ስራ። እነዚህ ቲክቶክ ማህበረሰብ ህዝብ ደግሞ ቲክቶክም ሳይሆን የትኛው ሚዲያ ላይ ያሉት ደግሞ ወሬ ነው የያዙት። ስለዚህ ሻዶ ባትሪን እያስተዋወቃችሁ ተጠቃሚ ብትሆኑ እድላችሁን ብትሞክሩ የተሻለ ነው። ይህንን ቪዲዮ እያያችሁት አይደለ? አዶናይ እንግዲህ ስራና ስራ ነው የያዘው ከንግስቷ ውጭ ወደ ውጭ። እናንተ ብትንጫጩ ምን ብትሉ እሱ ከጀርባ ከሚስቱ ጋር ነው የማይዋሽና የማይካድ ነገር። እናንተ ግን በጣም እየለፋችሁ ነው። ሚስት መረጣ ይችኛዋ ትሻላለች፣ ያችኛዋ ትሻላለች። ህይወቱን እየኖራችሁለት ነው ያላችሁት። ምን እንደሚሻላችሁ አላውቅም። አዶናይ ደግሞ በእናንተ ዘና እያለ ስራውን እየሰራ ነው። ስለዚህ የመጣችሁን ሴት ሁሉ እየመረጣችሁ የሆነ እንትን ባትደክሙ ጥሩ ነው። ከጎበዝ ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል እና የማንኛውም የወንድ ልጅ ስኬት ከኋላው ጠንካራ ሴት ስላለች ነው። የአዶናይ ስኬት ደግሞ ከፈጣሪ በታች ጃኒ ናት፣ የማይዋሽ ነገር። እሷ ጠንካራ ሆና ጠንካራ ባታደርገው እዚህ ደረጃም ላይደርስ ይችል ነበረ። እየመረራችሁ የምትሉት ነገር ማለት ነው። ስለዚህ እቺ ሞዴል ያገኛት ለስራ እንጂ ሌላ ነገር አይደለም። ሁለት የቲክቶክ አካውንት አለ፣ የፌስቡክ አካውንት አለ። ልክ እንደ አዶናይ ነው። ፎሎወሩ በጣም የጨመረ ነው እና እዛ ላይ የፖስተው እሱ መስሏቸው በጣም ብዙዎቹ ማታ እየተንጫጩ ነበር። እኔም የንግስቷን ፎቶ አስቀምጬ በጣም ብዙዎቹ ያው አንዳንዶች እየመጡ ሰድቦኛል ማለት ነው። ስድብ ችግር የለውም አይለጠፍም። ነገር ግን እሱ አይደለም ያን የፖስተው የሱ ትክክለኛው ላይ የሆነ ኮኮ ምልክት ነው። ምንም አይነት ነገር ለእሷ የሚገልጽ ነገር ያስቀመጠው የለም። ሰዎች ለቫይራል ቪዲዮ ሲሉ ነው አላስፈላጊ ነገር እያስቀመጡ ሰውን እንትን የሚሉ ያሉት። ለማንኛውም ንግስቷና ንጉሱ ከጀርባ አንድ ላይ ናቸው ልላችሁ ፈልጌ ነው። ወዳችኋለሁ። ባይ ባይ።